ከሰውነትሽ ጋር የሚሄድ ነገር እንገዛለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾቼ ዛሬም ደግሞ እንግዲህ በአዲስ ቪዲዮ መጥቻለሁ። ውዶቼ ምሳሌ ክፍል ዳጣ ይዤላችሁ ቀርቤያለሁ ማለት ነው። እንግዲህ አንቺ ማን ነሽ ብሎ ሲጠይቃት ምንድን ናችሁ? ምን ፈልጋችሁ ነው የመጣችሁ ብሎ ሲላት ዳጣ አንዋን ተናነቃት ከሞገሴ ጋር ሆና ይቅርታ አባቴ ወይስ ቆይ እነማን ናችሁ? ምን ፈልጋችሁ ነው የመጣችሁ? ዳጣ እባላለሁ ያንተ ልጅ ነበርኩኝ ብላ ስትለው ምን ያንተ ምን ኪዳነ ምህረት የጣልከኝ ልጅህ ነኝ። ደረጃ እየተሆነ አይደለህ አንተ ጨካኝ ነህ። ጨካኝ እኮ ነህ አንተ። የፈጣሪ ያለ የት ነው የጣልኩሽ? መቼ ነው ብሎ ሲላተኝ እኔ እናቴ ከዚህ ውስጥ ነው ያለችው። ስለምን እናት ነው የምታየው? እናቴ ከዚህ ውስጥ ነው ያለችው። ከዚህ ቤት ውስጥ እናት ምንም የለሽም። አልፈልግህም። እናትን እኔ ነው የምፈልግ። እኔ ሞገስ አንተ እንዳነካኝ እንዴ! ከዚህ ቤት ውስጥ ምንም እንዳትነሽ ዝርብርልኝ አስገባኝ ብላ ሞገስ ምን ተጠቃጋው ግብት ስትል ዳጣ ሰውየው ጋር ተከታትለው ፍለጋ ገባች። ዳጣ ሰውየውም ዝም ብሎ ነው የሚያያተኝ። ከዛም እይት ሄዳ ግብት ስትል ላውተብ እየነካኩ ተሰብስበው ታገኛቸዋለች። ስታገኛቸው የምትላቸው ጠፋ። እንዴ ከዛ ደረጀ ብላ ጣርታ ዘወር ብላ እየተስተረጋት ልጃፉን ከፈት ታደርጋ ፍጥጥ ብላ እያየች የምትለው ጠፋት። አንተ ራስህ አንጠልጥለህ ገብተህ አታስወጣትም? እሱን አንተ ምን ብለህ ነው? ምን አስጠበቀህ ብላ ስትላተኝ ሞገስ አይኑን ፍጥጥ አድርጎ እየተመለከታቸው ነበር። ስምሽ ማን ነው? ውሃ ነው። ስሜማ ውሃ ነው ስምሽ? ውሃ ስሜ ነው። ደስ ይላል አይደለ? አይ ስምሽ ደስ ስለማላውቅ ነው፣ ግን ደስ ይላል። አንቺም የደረጃ ልጅ ነሽ? አዎ። አንቺ እንዴት የአባቴን ስም ለዛርግሽ አጣልጠሽ ምጣሪ እና አንቺም ልጅ ነሽ? አንቺ ማን ነሽ? ከሰው ቤት ሰው ብለሽ የምትመረምር? እኔ ዳጣ እባላለሁ። ማለት ዘመድ ነሽ ወይስ ምንድን ነሽ? አንተም ልጅ ነህ? አይ እኔ እንኳን ልጅ አይደለሁም። እና ከሰው ቤት አንተ ምን ትሰራለህ? ጦጣ ባለቤቱን አስወጣሉ እና ናታን ነው ለዚህ ብትናገር አንቺ ግን የዚህ ቤት ህግ አስከባሪ ነሽ? አንቺ ምንድን ነሽ ብላ ስትላት እነሱም ተያይዘው ግን ለአንድ በልልኛ ፈጥጥ ያለ አሁን አስወጣለኝ። ነይ ውጭ አንቺ ነይ ውጭ ብሎ ምንጥቅ አድርጎ አመነጭቆ ሲያወጣትኝ እንደተንቀሳቀሱ ብሎ ምንጭቅ አድርጎ አስወጣታል። ደረጀ እነሱ ፈጥጥለው ማየት ጀመሩ። ዳጣም እንግዲህ የምትለው ጠፍቷታል። እሷ መጠጥ ቤት ጋብዟቸው ሞገስ ያስቀዱ ቡና እያለ ትክክል ያያቻቸው ነበር። ምክንያቱም እንግዲህ ምላሽ ልታገኝ ነው ይመስለኛል እነዚህ ሄዶች። እሷ ደግሞ እዚህ መጣች። ቤተሰቦቹን አታውቅም። ያሳግደዋትን የጎዳና ልጆች ናቸው። እነሱም በስንት ፍጋት ነው እነሱን የሚያገኘቻቸው እና የማያጠቁ ቦታ ደግሞ የለም። እርግጠኛ ባንሆንም የነገሩትን ተከትሎ ያንተን ቤት ነው አንዱ አመት ስትለኝ ቤትህ ተከታታ አይታለች። ከዛ ቤት ስንል ደግሞ ብትቀይረዋል ብላ ወደዚህ ናት ብላ ስትለው አንገቱን ድፍት አደረገ። አሁን ደረጀ የሚለው ጠፍቶታል። እውነት ይሄን የምታወሩት ታሪክ እውነት ከሆነ አምላኬን የዘላለም ጸሎቴን አደርጋለሁ። እኔ ልጅህ ነኝ ማለት ነው። ሞገስ በቃ አየህ ዘረቢስ ላይ ነበር። ዘረቢስ ግን አይደለሁም። ዳጣ ቆይ እስቲ ይጨርስ ሲላይ የምታወሩት ሁሉ ዝም ብዬ ነው። ግን እንደዛ አይመስለኝም። ከምር አባቴ ነው አንተ ነህ የጣልከኝ? ከዛ ቤት ያየኋቸው እህቶች ናቸው። ተረጋጊ። እኔ ልጅ ነሽ አላልኩሽም። ግን ልጅ ስለሆነ በኦቱ የማላልፈው ጭንቀት ውስጥ ነበርኩኝ። በዛ ላይ ደግሞ ትዳሬንም ህይወቴንም የሚጠብቅ ነበረ።
አጋጣሚ ነው የሚሆን። በአንድ ቀን ግንኙነት የተፈጠረ እርግዝና ነው። ይህን ደግሞ ያየው ወንድሜ ማታውን ወሰደ፣ ደብቆ ነው የጣላት። ወንድሜ ነው የጣለኝ። እስኪ አስጨርሽኝ እስኪ አሁን እየተናገርኩ አይደል? ወንድሜ ነው የጣለኝ። አሁን ዝምና መታገስ ያለብሽ አንቺ ነው። የኔን ህይወት ለመታደግ ብሎ ይህን ነገር ያደረገ እና ማታ ስገባ ወንድሜ ይህን እንዳደረገ ተናገረ። ተናደድኩኝ፣ ተቆጣሁኝ፣ እንደ ብድ አደረገኝ። ከዛም የት እንደጣላት ጠየኳትና የጣላት ቦታ ላይ እንፈልጋት አልኩ። ተያይዘ ግን እሱ አይደለችም፣ አጣኋትኝ። ይሄው ከዛን ጊዜ ጀምሮ በህልሜም በእውኔም የተከተለች የሚያሳድደኝ የሚያሰቃየኝ አጥያት ሆነ አብሮኝ የሚኖረው። ስለዚህ እነሱ የነገሩን ታሪክ እውነት ነው ማለት ነው። እናቴ የትዳ ነው? እናንተ አውጥታችሁ ስትጥሩ ዝም አለች። እናቴ የትዳ ነው? ሙታ ነው? ገላችኋት ነው አይደለም? አሁን ስለሱ የምጠይቅበት ሰዓት አይደለም፣ መጀመሪያ ነው። ይሄ ታሪክ እኮ ሁላችንም ጋር ነው ያለን። ልጅህ እኮ ልትሆን ትችላለች ብሎ ሞገስ ሲነግረው ዳጣ ልጅ ከሆነች ደግሞ በጣም እድለኛ ነው። አዎ ከሆነች እድሜ ልኬ አቃጠለኝ ጸጸት ድናለሁ ብትሆን ደስ ይለኛል። ግን በዚህ ዘመን ታሪክ ተገጣጠመ ተብሎ የሚደረግ ነገር የለም። እና አሁን አንተ ምንም አላምንም እያልክ ነው? ዝም ብሎ አምኖ እንዲቀበልሽ ጠብቀሽ ነበር? ምን እንዳደረግ እንዳለብሽ በደንብ ነው። እና አንተ አባቴ ነህ በህልሜ አይደለም። አንተ ማለት ከምር ነው በህልሜ አይደለም ሞገስ። ልጄ ብትሆኚ ደስ ይለኛል፣ እውነት ቢሆን ደስ ይለኛል ብሎ ሲላትኝ እሷ ለቅሷን ቀጠለች። ዳጣ ሰቅሰቅ ላይ ያለቀሰኝ ሞገስም አይዞሽ እያለ ነካ ያረጋታል። ሰውየው ዝም ብሎ ያያታል። እንዳያት ሁሉ ነገሯ ዱርዬ ናት። ልጆችን ነው የምታባደግብ። እኔ አስተካክላታለሁ። ደግሞ ጎዳና ላይ ስላደገች ነው። ጭራሽ ደግሞ መንገድ ላይ ያደገ ልጆች ነው ይዘልኝ መጣ። እዚህ ላይ ትቆያለሽ ብያለሁኝ። እዚህ ቤት ነው የምትቆይ። ደግሞ ማን ነው የምታበላሽው? አብዬን ታበላሻታለች። አብዬስ መቼም ጅናት ሲፈጥናት በልግና ማተው ለሷ አታስቢ፣ እኔ አስተካክላታለሁ ብሏት እድት ሲል እሷም ዝም ብላ ማዳመጥ ጀመረ። ስልኳን ወርወር አድርጋ ካልጋው ላይ ቁጭ አለች። እሱም ዝም ብሎ ከፍቶ ወጥቶ ሄደ። የሚያደርገው ጠፍቶት ደስ ይላል። አብረን እንጫወታለን፣ አብረን እንበላለን፣ እንጠጣለን፣ ደግሞ አብረን እንዝናናለን። ሆቴል ነው እንዴ? ከተማ ነው ብላ ስትነካት ሳቀች። አይ አይደለም፣ ኦኬ ማለት እሁድና ቅዳሜ ማለት ነው። ቴዲዬን ስላላወቅኩ ነው። ችግር የለው። ግን የወለደችኝ አይደለችም፣ ግን ያሳደገችኝ ናት። እኛም እኮ ወንድም የለን። እናታማ የኛ ልጅ ነው። የአባዬ ጓደኛው ልጅ እኮ ነው። እንድች ብለሽ እንዳታስቢ። እኔ እወድሻለሁ። እኔ መከታ ከማንም አይነካሽም። እኔ እጠብቅሻለሁ። እሺ ስለፈገግ ላይ እየሳቀች ለምን ስትላትኝ አብዬ ደግሞ ቆይ አንቺ መቼ ነው ሚስት የምትቆጥሪ ብላ ስትላትኝ ልቀፍሽ ኧረ ወደዛ ዞር በይ ብላ ስትላትኝ የኛ ሰፈሮች ክፉ ይሏታል። አሁን ለዚህ በኋላ አንድ ነገር ብትናገር እማዬ የምታደርሽ ነው የሚመስልሽ ስትላትኝ ተቃቀፉና ሀሊያጣ ጋራ ምን ነው እንደዚህ የሚያደርጋ ነው ውጥር የሚያደርጋት። አንቺ ግን ፀጉርሽ በጣም ያምራል ቴዲዬን እውነት ያምራል። የኔም እንዳንቺ ባደርገው ያምራል። ኧረ ተይ የኔ ነው እንደዚህ የሚያምረው ብላ ስትላትኝ በጣም እንግዲህ በግማሽ ጎን ደስታ በግማሽ ጎን ከፍቷታል። ቁጭ ብሎ አልጋውን እያነጣጠፈ ሄዳ ከዛ ቁጭ ትላለች። ቁጭ ስትል እያወሩ ያለ
እንግዲህ ዛሬ ውድና የተከበራችሁ ተመልካቾች የዛሬ ቪዲዮ የሚመስል ነበር። ዳጣ እንግዲህ እናትና አባቶቿን ልታያቸው ሄደ ማለት ነው። አሰላሙ አለይኩም ወረህመቱላሂ ወበረካቱ